በአትላንቲክ ውቅያኖስ ሰማያዊ ማዕበላት መሃል ከብራዚል የባህር ዳርቻ ርቃ የምትገኝ ልክ እንደ ፊልም የምታምር አንዲት አረንጓዴ ደሴት አለች። ስሟ ኢልሃ ዳ ኬሜዳ ግራንዴ ይባላል። ከሩቅ ለሚያያት ሰው ተፈጥሮ የቸረቻት እውነተኛ ገነትን ትመስላለች። ነገር ግን በተቃራኒው ይህች ደሴት ውበቷ የተረገመ ነው። ውቅያኖሱን አቋርጠው ወደ እሷ የሚጠጉ መርከበኞች አንድ ወርቃማ ሕግ አላቸው። እቺን ምድር በሩቅ ያት እንጂ በፍጹም እግርህን እንዳታስነካባት። ምክንያቱም ደግሞ ይህች ምድር የሰዎች አይደለችም። የዓለማችን እጅግ ጨካኝና መርዛማ የሆኑ በሺዎች የሚቆጠሩ እባቦች የሚነግሱባት የምድር ላይ እውነተኛ ገሃነም ናት። በሳይንቲስቶች አስደናቂ ጥናት መሠረት በዚህች ደሴት ላይ በየአንድ ስኩዌር ሜትር ቦታ ላይ እስከ 5 የሚደርሱ እባቦች ይሽሎከሎካሉ። ይህ ማለት ወደ ደሴቲቱ ገብተህ ጥቂት እርምጃዎችን ስትራመድ በአራቱም አቅጣጫ የምታየው የሚንቀሳቀስ አስፈሪ ሕይወት ያላቸውን እባቦች ብቻ ነው ማለት ነው። እዚህ ደሴት ላይ ካሉ ዝርያዎች መሃል ደግሞ አንደኛው ፍጹም የተለየ ነው። ጎልደን ላንስሄድ ይባላል። ይህ እባብ በዓለማችን ላይ በዚህች ጠባብ ደሴት ላይ ብቻ ነው የሚገኘው። መርዙ ተራ መርዝ አይደለም። የሰውን ሥጋና ኅብረ ሕዋስ በደቂቃዎች ውስጥ የማቅለጥ አቅም ያለው በተፈጥሮ የተሰጠው አስፈሪ መሳሪያ ነው። አንዴ ከተነደፍክ መርዙ ወደ ደምህ ውስጥ በመግባት የውስጥ አካላትህን ያፈርሳቸዋል። ለመሆኑ ይህቺ ውብ ደሴት እንዴት በእባቦች ብቻ ልትወረር ቻለች? ታሪኩ የሚጀምረው ከ11,000 ዓመታት በፊት ነው። በበረዶ ዘመን ማቅለጥ ምክንያት የባህር ከፍታ በከፍተኛ ሁኔታ ሲጨምር ይህች ኮረብታ ከዋናው የብራዚል ምድር ተገነጠለች። በደሴቲቱ ላይ ተለይተው የቀሩት እባቦች መሬት ላይ የሚበሉት አጡ። መሬት ላይ ምንም አይነት አይጥ ወይም ሌላ እንስሳ አልነበረም። ስለዚህ ለመኖር ሲሉ ብቸኛ አማራጭ ወደ ነበረው ወደ ዛፎች ላይ በመውጣት ሰማይ ላይ የሚበሩትን ወፎች ማደን ጀመሩ። ነገር ግን አንድ ትልቅ ችግር ነበር። ወፎቹ ከተነደፉ በኋላ መርዙ ወዲያውኑ ስራውን ካልሰራ እየበረሩ ውቅያኖስ ውስጥ ይወድቃሉ። እባቦቹ ደግሞ መዋኘት አይችሉም። ስለዚህ በዝግመተ ለውጥ ሂደት እባቦቹ መርዛቸውን በዋናው ምድር ላይ ካሉት ዘመዶቻቸው በ5 እጥፍ የበረታና ወዲያውኑ ወፎቹን የሚገድል አደረጉት። ዛሬ የብራዚል መንግሥት ማንኛውም ሰው የባህር ኃይሉን ልዩ ፍቃድ ሳይዝ ወደዚህ ደሴት እንዳይጠጋ በሕግ ከልክሏል። ደሴቲቱ ላይ ያለው ብቸኛው የሰው ልጅ ምልክት እባቦቹ እንዳይጠጉበት ተደርጎ የተሠራውና መርከበኞችን የሚመራው የብርሃን ማማ ወይም ላይት ሃውስ ብቻ ነው። ተፈጥሮ በሰዎች እጅግ ያልተነገሩ ምስጢራቸውን የሸሸጉ እንደዚህ ያሉ በርካታ አስደናቂ ስፍራዎችን በጉያዋ ይዛለች። ይህ ታሪክ ያስገርማችኋል? እናንተስ ወደዚህ ደሴት ለአንድ ቀን እንድትገቡ ቢፈቀድላችሁ ትገቡ ነበር? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በሚቀጥለው አስደናቂ ታሪክ እስከምንገናኝ ሰላም።